የአሜሪካ የባህርና የአየር ኃይል ተዋጊ ጀቶች በሆርሙዝ የባህር በር አቅራቢያ በሚገኙ 10 የኢራን ወታደራዊ ኢላማዎች ላይ ከባድ ድብደባ መፈጸሙ ተሰምቷል። ይህ ዜና እንደተሰማም በክልሉ ከፍተኛ ወታደራዊ እንቅስቃሴ ታይቷል። ለመሆኑ የአሜሪካ ማዕከላዊ እዝ ሴንትኮም ከዚህ ወታደራዊ እርምጃ ጋር ተያይዞ ምን አለ? ኢራን ኤምቲ በምትባለው የነዳጅ ማጓጓዣ መርከብ ላይ የፈጸመችውን የድሮን ጥቃት ተከትሎ አሜሪካ የወሰደችው ይህ አጸፋዊ ምላሽ በሆርሙዝ የባህር በር በኩል የሚካሄደውን ዓለም አቀፍ የነዳጅ ፍሰት ለመጠበቅ ያለውን ቁርጠኝነት እንዴት ያሳያል? የድሮን ማስጀመሪያዎችን፣ የስለላ መረቦችንና የንግድ መርከቦችን ለማጥቃት የሚጠቀሙባቸውን የአመራር መሰረተ ልማቶች ኢላማ ያደረገው ይህ ኦፕሬሽን ምን ያህል ውጤታማ ነበር? በእነዚህ 10 ወታደራዊ ቦታዎች ላይ የተወሰደው የተቀናጀ እርምጃ በኢራን የመከላከያ አቅም ላይ ምን አይነት ጫና ፈጥሯል? የሚሉትንና ተያያዥ ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። ከዚህ ባሻገር ግን ኢራን ከድርድሩ ለወጣ እንደምችል እወቁ ብላ የሰጠችው ማስጠንቀቂያ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ውጥረት የፈጠረና ያልተጠበቀ ሆኖ የተገኘ ሲሆን ይህ ብቻ ሳይሆን አብዮታዊ ዘቡ ከዚህ ቀደም ከነበሩት ሁሉ እጅግ የከፋ አጸፋዊ ምላሽ እንደሚሰጥ በግልጽ አስታውቋል። በኩዌትና በባህሬን በሚገኙ 8 ወታደራዊ ጣቢያዎች ላይ የተፈጸመው የተቀናጀ የሚሳኤልና የድሮን ጥቃት የኢራንን አከርካሪውን የሚሰብር ምላሽ እንደ አንድ ማሳያ ተወስዷል። የኢራን ባለስልጣናት በሆርሙዝ ሰርጥ ላይ የሚወሰዱ ማናቸውም ወታደራዊ እርምጃዎች የሰላም ስምምነቱን አደጋ ላይ እንደሚጥሉ በግልጽ አስታውቀዋል። ይህ የአብዮታዊ ዘቡ ጠንካራ መግለጫ በዲፕሎማሲያዊ ጥረቶች ላይ ምን አይነት ተጽዕኖ ይኖረዋል? የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በባግዳድ ያደረጉት ጉብኝትና የሰላም ሂደቱን ለማዳን የሄዱበት መንገድስ ምን ያህል ውጤት ይኖረዋል? በእነዚህ አደገኛ ወታደራዊ እንቅስቃሴዎች መካከል ያለው የቀጭን መስመር ዲፕሎማሲ ወደፊት ሊፈጠር የሚችለውን የጦርነት እድል እንዴት ይወስነዋል የሚለውን አብረን እንመለከተዋለን። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በሆርሙዝ የባህር በር ላይ የሚያደርገውን የባህር ላይ ቁጥጥር ይበልጥ በማጠናከር ከቴህራን ፍቃድ ውጪ የሚደረጉ ማናቸውም የባህር ላይ እንቅስቃሴዎችን ህገወጥ መሆናቸውን አስታውቋል። በተለይም ኦማንና የዓለም አቀፉ የባህር ላይ ድርጅት IMO ቴህራንን ሳያማክሩ ያቋቋሙት አዲስ የባህር መስመር የኢራንን ከፍተኛ ተቃውሞ ቀስቅሷል። ይህ የፖለቲካ መፋለሚያ የንግድ መርከቦች የጉዞ አቅጣጫን በቁጥጥር ስር ለማዋል በሚደረግ ጥረት ውስጥ ተጠልፈው የሚገኝ ሲሆን የኢራን አብዮታዊ ዘብ የባህር መስመሩን ለራሱ ደህንነት መጠበቂያ እንደሚጠቀምበት አስታውቋል። ማንኛውም ደንብ ተላላፊ መርከብ ከባድ እርምጃ እንደሚወሰድበት የተገለጸ ሲሆን ይህ የኢራን አቋም በባህር ላይ አሰሳ ነጻነት ስም የሚንቀሳቀሱትን ዓለም አቀፍ ኃይሎች በቀጥታ የሚፈታተን ነው ተብሏል። በዚህም የተነሳ የባህር ላይ ነጋዴዎችና የኢንሹራንስ ኩባንያዎች በክልሉ የሚደረገውን የንግድ እንቅስቃሴ በከፍተኛ ስጋት በመመልከት አዳዲስ የጉዞ መስመሮችን ለመፈለግ ተገደዋል። የባህር ላይ እንቅስቃሴው በዚህ መልኩ መገደቡ የነዳጅና የአቅርቦት ሰንሰለትን ለአደጋ በማጋለጡ ለዓለም ኢኮኖሚ ዳግም ሌላ ስጋት እየፈጠረ ይገኛል። በሌላ በኩል ይህ ወታደራዊ ፍጥጫ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የሆነ የዋጋ መዋዠቅ እንዲከሰት ምክንያት ሆኗል። የነዳጅ ማጓጓዣ ዋጋ በከፍተኛ ሁኔታ በማሻቀቡ ዓለም አቀፍ የንግድ ስርዓቱን ለከፍተኛ ስጋት የዳረገ ሲሆን የኢንሹራንስ ኩባንያዎችና የመርከብ ባለቤቶች በሆርሙዝ የሚያደርጉትን እንቅስቃሴ እጅግ በስጋት እንዲመለከቱት አድርጓቸዋል። ሆርሙዝ የዓለም የነዳጅ አቅርቦት ዋነኛ መስመር በመሆኑ በዚህ አካባቢ የተከሰተው ግጭት የነዳጅ አቅርቦትን ዋስትና ጥያቄ ውስጥ ከቶታል። አሁን እየተፈጠረ ያለው የነዳጅ ቀውስ በዓለም ኢኮኖሚ ላይ ምን አይነት የረጅም ጊዜ ተጽዕኖ ሊኖረው እንደሚችልና አሁን ያለው የገበያ መዋዠቅ የት ድረስ ሊሄድ እንደሚችል እንመረምራለን። የዓለም የገበያ ተንታኞች የኢራንን ምላሽ ምን ሊሆን እንደሚችል በመፍራት ሁኔታውን በቅርበት እየተከታተሉት ሲሆን በዓለም አቀፍ ደረጃ በግጭቱ መባባስ ላይ ከፍተኛ ስጋት አድሮበታል። በዛሬው ዝግጅታችን እነዚህን መረጃዎች በስፋት የምናስደምጣችሁ ሲሆን እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት ጠይቃችኋለን። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች በአንድ ወለል ላይ 4 ቤቶች ብቻ ከስቱዲዮ እስከ ባለ 3 መኝታ ቤቶች በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ
ብቻ ይፍጠኑ። 30% ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት። ቃላችን ተግባራችን ነው። አሁኑኑ ይደውሉልን። የአሜሪካ ማዕከላዊ እዝ ሴንትኮም እንዳስታወቀው የአሜሪካ የባህር ኃይልና የአየር ኃይል ተዋጊ ጀቶች በሆርሙዝ የባህር በር አቅራቢያ በሚገኙ 10 የኢራን ወታደራዊ ኢላማዎች ላይ ትክክለኛ የጥቃት እርምጃ መውሰዱን አረጋግጧል። ይህ ወታደራዊ እርምጃ የተወሰደው ኢራን ኤምቲኪኩ በሚሰኝ የነዳጅ ማጓጓዣ መርከብ ላይ የፈጸመችውን የድሮን ጥቃት ተከትሎ ሲሆን ጥቃቱ አሜሪካ በዓለም የነዳጅ አቅርቦት መተላለፊያ መስመር ላይ ያላትን የጸጥታ ማስከበር አቅም በግልጽ ያሳየበት ነው ተብሏል። ጥቃቱ የተካሄደው በአሜሪካ አውሮፕላን ተሸካሚ መርከቦችና በተዋጊ ጀቶች የተቀናጀ ጥምረት ሲሆን ዓላማውም በክልሉ የነዳጅ መርከቦችን ደህንነት አደጋ ላይ የሚጥሉ የኢራን የጥቃት አውታሮችን ማስተጓጎል ነው። የአሜሪካ ወታደራዊ አመራር በሰጠው መግለጫ መሰረት ይህ እርምጃ አፋጣኝና ቀጥተኛ አጸፋዊ ምላሽ ሲሆን በሆርሙዝ የባህር በር በኩል የሚካሄደውን ዓለም አቀፍ የነዳጅ ፍሰት ለመጠበቅ ያለውን ቁርጠኝነት የሚያሳይ እንደሆነ ገልጿል። የጥቃቱ ዋና ኢላማ የሆኑት 10 የኢራን ወታደራዊ ቦታዎች ከድሮን ማስጀመሪያ ቅንጅት፣ ከባህር ዳርቻ የስለላ መረቦችና የንግድ መርከቦችን ለማጥቃት ከሚጠቀሙባቸው የድሮን ስራዎች ጋር የተያያዙ የአመራርና ቁጥጥር መሰረተ ልማቶች መሆናቸውን ማዕከላዊ እዙ አስታውቋል። አሜሪካ ይህንን የተቀናጀ ጥቃት የፈጸመችው ኢራን በባህረ ሰላጤ ውስጥ የምታደርሰውን የማሸማቀቅ ስራ ለማስቆምና የኢራንን የተበታተነ የኦፕሬሽን መዋቅር ለማዳከም ታቅዶ ነው። ጥቃቱ በአንድ ጊዜ በተለያዩ ቦታዎች ላይ መካሄዱ አሜሪካ ጠንካራ መከላከያ ባላቸው አካባቢዎች ላይ እንኳ ሳይቀር በአየርና በባህር ኃይል ቅንጅት ኢላማዎችን የመምታት አቅሟን ያሳየችበት እንደሆነ ተነግሯል። የተመቱት ቦታዎች ከባህር ዳርቻ መከላከያ ስርዓቶች ጋር ቀጥተኛ ግንኙነት ያላቸው በመሆኑ የኢራንን የመከላከያ አቅም በተወሰነ ደረጃ የሚጎዳ ተደርጎ ተወስደዋል። የአሜሪካ የጦር አውሮፕላኖች ጥቃቱን በከፍተኛ ጥንቃቄና ትክክለኛነት እንደፈጸሙ ገልጸው በሲቪል ንግድ መርከቦች ላይ ሊደርስ የሚችልን ተያያዥ ጉዳት ለመቀነስ የተወሰደ እርምጃ መሆኑን ማዕከላዊ እዙ ገልጿል። ይህ ጥቃት በኢራን ወታደራዊ አመራር ዘንድ ከፍተኛ ድንጋጤን ፈጥሯል የተባለ ሲሆን ለወደፊት ሊወሰዱ የሚችሉ እርምጃዎችንም እንደገና እንዲያጤኑ የሚያስገድድ እንደሆነ ተገልጿል። ታዲያ ይህን ተከትሎ የኢራን እስላማዊ አብዮታዊ ዘብ IRGC በባህረ ሰላጤው ዙሪያ እየተካሄደ ያለው ጥቃት እንዲቆምና አሜሪካ የምትወስደውን ማንኛውም እርምጃ ከወትሮ በበለጠ ኃይል እንደሚመልስ አስታውቋል። የዘቡ ቃል አቀባይ ሁሴን ሞሂቢ ለሀገሪቱ የዜና አውታር እንደተናገሩት ጠላት ግዴታውን የማይጠብቅ አታላይና ሊታመን የማይችል እንደሆነ አይተናል ብለዋል። በድርድሩ ሂደት በማንኛውም ደረጃ አሜሪካ የምትወስደው ጥቃት ኢራን ባጸፋው የበለጠ ኃይለኛ እርምጃ እንደምትወስድ ማወቅ አለባት ብለዋል። ቃል አቀባዩ አክለውም የጠላት ተፈጥሮ ግልጽ እንደሆነና ተደጋጋሚ የተኩስ አቁም ጥሰቶች ከዚህ ውጪ ሊታዩ እንደማይችሉ ተናግረዋል። ይህ የአብዮታዊ ዘቡ ጠንካራ መግለጫ በአካባቢው የነበረውን ቀድሞውንም ደካማ የተኩስ አቁም ስምምነት ይበልጥ አደጋ ላይ እንደጣለው የተነገረ ሲሆን ሁለቱም ወገኖች ስምምነት እያሉ አሁንም ይህን የተኩስ አቁም ስምምነት መጣሳቸው ገና ያልተቋጨ ጦርነት እንዳላቸው ያሳያል ተብሏል። በዚህም አብዮታዊ ዘቡ በኩዌትና በባህሬን በሚገኙ 8 ወታደራዊ ጣቢያዎች ላይ የተቀናጀ የሚሳኤልና የድሮን ጥቃት መፈጸሙን አስታውቋል። ይህ ወታደራዊ እርምጃ በኢራን የባህር ዳርቻ ቦታዎች ላይ ቀደም ብሎ ከተፈጸሙ ጥቃቶች ጋር ተያይዞ እንደተወሰደ ተገልጿል። ጥቃቱ በኩዌት የሚገኘውን የአሊ አል ሳሌም አየር ማረፊያና በባህሬን የሚገኘውን የ5ኛ መርከቦች ዋና መስሪያ ቤትን ጨምሮ በበርካታ ቁልፍ መሰረተ ልማቶች ላይ ያነጣጠረ ነበር። ቴህራን ይህን ክንውን ወሳኝ ኦፕሬሽን በማለት የገለጸችው ሲሆን በሆርሙዝ ስትሬት የንግድ መርከቦች አሰሳ ላይ የተፈጠረውን አለመግባባት ተከትሎ ወደፊት ለሚመጡ ማናቸውም ተመሳሳይ ድርጊቶች ምላሽ እንደሚሰጥ አስጠንቅቋል። የኢራን አብዮታዊ ዘቡ ይህንን እርምጃ የወሰደው ቀደም ሲል የጠቀስንላችሁን የአሜሪካን የባህር ዳርቻ ጥቃቶችን አስመልክቶ በሰጠው ምላሽ ነው። አብዮታዊ ዘቡ ደንብ የሚተላለፉ መርከቦች ከበፊቱ በበለጠ ጠንካራ እርምጃ እንደሚወሰድባቸው በማስጠንቀቅ ወደፊት ሊከሰቱ የሚችሉ ማናቸውም የጸጥታ መደፍረሶች የቱንም ያህል መጠነ ሰፊ ቢሆኑም አጸፋው እጅግ አስከፊ እንደሚሆን አስታውቋል። መግለጫው አያይዞም ማናቸውም የተኩስ አቁም መጣስ በኢስላማባድ የመግባቢያ ሰነድ ስር የሚደረጉትንም ሆነ በመካሄድ ላይ ያሉ ሂደቶችን ወዲያውኑ እንደሚያቆም ገልጿል። ይህ የመግባቢያ ሰነድ በሆርሙዝ ሰርጥ ውስጥ ያለውን የባህር ላይ አሰሳ የሚገዛ እንደሆነ አብዮታዊ ዘቡ የገለጸ ሲሆን በአሁኑ ወቅት የንግድ መርከቦች አሰሳ አደጋ ላይ እንደወደቁ ጠቁሟል። በዚህ ጉዳይ ዙሪያ ቴህራን ባወጣችው መግለጫ ቀጣይ ወታደራዊ ግጭቶች ከቀጠሉ ኢራን በኢስላማባድ የተደረሰውን የመግባቢያ ስምምነት ሙሉ በሙሉ እንደምትሰርዝ ፍንጭ ሰጣለች። የኢራን ባለስልጣናት ይህን የዲፕሎማሲ
የዲፕሎማሲ ሂደት እንደ መጨረሻ እድል እንደሚመለከቱት ቢገልጹም አሁን ባለው የጸጥታ መደፍረስ ምክንያት ከድርድሩ ሙሉ በሙሉ ለመውጣት እየተዘጋጁ መሆኑን በይፋ አስታውቋል። ይህ ውሳኔ የክልሉን የሰላም ሂደት ወደ ከፋ አደጋ ውስጥ ሊከተው እንደሚችል ተሰግቷል። የኢራን መንግስት በድርድሩ ጠረጴዛ ላይ የነበሩትን ቅድመ ሁኔታዎች በአስቸኳይ እንደገና እንዲታዩ እንደሚፈልግ ጠቁሞ አለበለዚያ የኢስላማባድ ስምምነትን ማክበር እንደማይችል በጥብቅ አስጠንቅቋል። ይህ የኢራን ያልተጠበቀ አቋም ዓለም አቀፉ ማህበረሰብ በክልሉ ያለውን ውጥረት ለማርገብ የሚያደርገውን ጥረት በእጅጉ አዳጋች አድርጎታል። የኢራን ይህ አቋም ከወታደራዊው ዛቻ ጋር ተዳምሮ በክልሉ ውስጥ ያለውን የሰላም ተስፋ ወደ ዜሮ እያወረደው ይገኛል። የባህረ ሰላጤው ሀገራት ሁኔታውን ተከትሎ የደህንነት ስጋት ውስጥ በመግባት የመከላከያ ዝግጅታቸውን አጠናክረዋል። ኩዌት የአየር መከላከያ ስርዓቷ በኢራን የሚሳኤልና የድሮን ተኩሶች ላይ ምላሽ እየሰጠ መሆኑን ስታስታውቅ፣ ባህሬን ደግሞ የህዝብ ማስጠንቀቂያ ሳይረን በማሰማት ነዋሪዎች በአስቸኳይ ወደ መጠለያ እንዲገቡ አሳስባለች። እነዚህ ማስጠንቀቂያዎች የተሰጡት በደቡባዊ ኢራን በሲሪክና በቀሽም ደሴት ፍንዳታዎች መከሰታቸውን ተከትሎ ነው። ከዚሁ ጋር ተያይዞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በባግዳድ ባደረጉት ጉብኝት በሆርሙዝ የባህር ሰርጥ ላይ የሚፈጠሩ ማናቸውም የሰላም ስምምነት መዛባቶች በክልሉ ያለውን ውጥረት እንደሚጨምሩ አስጠንቅቀዋል። አራግቺ በሰጡት ጋዜጣዊ መግለጫ ከኢራን ፈቃድ ውጪ የሚደረጉ የባህር ላይ እንቅስቃሴዎች ሁኔታውን ከማወሳሰብ ባለፈ ሰርጡን ለመክፈት የሚደረገውን ጥረት በእጅጉ እንደሚያዘገዩት ገልጸዋል። በተለይም ኦማን እና ዓለም አቀፉ የባህር ላይ ድርጅት IMO ቴህራንን ሳያማክሩ ያቋቋሙት አዲስ የባህር መስመር የኢራንን ቅሬታ በእጅጉ አጭሯል። ሚኒስትሩ አያይዘው ባለፉት ሁለት ምሽቶች የታየው የጸጥታ መደፍረስ የሁኔታውን አሳሳቢነት እንደሚያሳይ በመግለጽ የሰላም ሂደቱ አደጋ ላይ መውደቁን አስጠንቅቀዋል። አራግቺ በንግግራቸው ወቅት ሁሉም ወገኖች በነበረው የመግባቢያ ሰነድ እንዲጸኑ ጥሪ ያቀረቡ ሲሆን ስምምነቱ ከትክክለኛ ጎዳና እንዳያፈነግጥ መጠንቀቅ እንዳለባቸው አሳስበዋል። ዲፕሎማቱ አክለውም የመካከለኛው ምስራቅ ችግር ሊፈታ የሚችለው በክልሉ ሀገራት ብቻ እንደሆነና ከክልሉ ውጭ ያሉ ኃይሎች ጣልቃ ገብነት ሁኔታውን ይበልጥ እንደሚያወሳስበው ተናግረዋል። በአሁኑ ወቅት በሆርሙዝ ሰርጥ ላይ እየተካሄደ ያለው ይህ ወታደራዊ ፍጥጫ በክልሉ ያለውን የደህንነት መዋቅር በእጅጉ አናግቶታል። የኢራን ባለስልጣናት በበኩላቸው አሜሪካ በክልሉ የምታደርገውን የኃይል ማሳያ ዓለም አቀፍ የባህር ላይ ነጻነትን ለማስከበር ሳይሆን ቀጠናዊ የበላይነቷን ለማጠናከር ያለመ ነው ሲሉ ይከሳሉ። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶችና የሳውዲ አረቢያን ጨምሮ በባህረ ሰላጤው ያሉ ሀገራት የግጭቱ መስፋፋት በቀጥታ የራሳቸውን ኢኮኖሚና መረጋጋት እንደሚፈታተን በመግለጽ በአስቸኳይ የተኩስ አቁም እንዲደረግ ጥሪ እያቀረቡ ይገኛሉ። ሆኖም የቴህራንና ዋሽንግተን እልህ አስጨራሽ የፖለቲካ ፍላጎት የክልሉን የጂኦፖለቲካዊ አሰላለፍ ይበልጥ እንዳወሳሰበው ይነገራል። በሁለቱ ሀያላን መካከል የሚታየው ይህ ግትር አቋም የክልሉን የጸጥታ ሁኔታ ከማረጋጋት ይልቅ ወደማይታወቅና አደገኛ የጦርነት ማጥ እየገፋው መሆኑን የዓለም አቀፍ የፖለቲካ ተንታኞች ይጠቁማሉ። የሁለቱ ወገኖች የቃላት ጦርነትና ወታደራዊ ዝግጅት በቅርቡ የተጀመሩትን የሰላም ድርድሮች ሁሉ ወደ ባዶነት እየቀየራቸው መሆኑ በግልጽ እየታየ ነው። ይህም የክልሉን የኢኮኖሚ መረጋጋት ለአደጋ የጣለ ሲሆን በዓለም አቀፍ ደረጃ በነዳጅ ዋጋ መዋዠቅ ላይም ከፍተኛ ስጋት አሳድረዋል። የዓለም አቀፉ ማህበረሰብም ሁለቱ ሀገራት ከወታደራዊ ግጭት ወጣው ወደ ዲፕሎማሲያዊ ንግግር እንዲመለሱ ግፊት እያደረጉ ይገኛሉ። ይህ ውጥረት የሚያበቃበት የጊዜ ሰሌዳ አለመታወቁ ለነጋዴዎችና ለኢንቨስተሮች ትልቅ የራስ ምታት መሆኑ ሌላው አሳሳቢ ጉዳይ ነው። የሰላም እጦቱ በክልሉ የህዝብ እንቅስቃሴ ላይም ከፍተኛ ተጽዕኖ እያሳደረ እንደሚገኝ መረጃዎች ያሳያሉ። በዚህም በሆርሙዝ የባህር በር ላይ የተከሰተው ይህ ወታደራዊ ፍጥጫ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ የሆነ የዋጋ መዋዠቅ እንዲከሰት ምክንያት ሆኗል። የመርከብ ባለቤቶችና የኢንሹራንስ ኩባንያዎች በዚህ አካባቢ የሚደረገውን የንግድ እንቅስቃሴ በከፍተኛ ስጋት እየተመለከቱት ሲሆን የነዳጅ ማጓጓዣ ዋጋም በከፍተኛ ሁኔታ ጨምሯል። ሆርሙዝ የዓለም አቀፍ የነዳጅ አቅርቦት ዋነኛ መስመር በመሆኑ በዚህ አካባቢ የተከሰተው ግጭት ዓለም አቀፍ የንግድ ስርዓቱን ለከፍተኛ መናጋት ይዳርገዋል። የኢራን ምላሽ ከዚህ በኋላ ምን ሊሆን እንደሚችል በመፍራት ተንታኞች ሁኔታውን በቅርበት እየተከታተሉት እንደሚገኙም ተነግሯል። በጥቅሉ በሁለቱ ወገኖች መካከል ያለው የተኩስ ልውውጥ የተጀመረውን ግጭት የማብረድ ሂደት
ለከፍተኛ ፈተና ዳርጎታል። ምንም እንኳ የኢራን ዲፕሎማቶች በባግዳድና በሌሎች የክልሉ ዋና ከተሞች በኩል የሰላም ጥረቶችን ቢቀጥሉም የመሬት ላይ ሁኔታው ግን በአጸፋዊ ጥቃቶች የተሞላ ነው። ቀጣዮቹ ቀናት ሁለቱ ወገኖች በነበረው ስምምነት ላይ ይጸናሉ ወይስ ግጭቱን ወደ ከፍተኛ ደረጃ ያሸጋግሩታል የሚለውን ጥያቄ የሚመልሱ ይሆናል። የባለሰላጤው ውጥረት ለዓለም አቀፍ የኢኮኖሚ ደህንነት ስጋት በመሆኑ ዓለም አቀፉ ማህበረሰብ በግጭቱ ዳግም መባባስ ላይ ከፍተኛ ጭንቀት እያደረበት ይገኛል። በአሜሪካና በኢራን መካከል ያለው ግንኙነት በአሁኑ ወቅት ከቁጥጥር ውጭ በሆነ የጥቃትና አጸፋዊ ጥቃት ውደት ውስጥ የገባ ሲሆን የነበሩ ዲፕሎማሲያዊ ጥረቶችም ፈተና ውስጥ ወድቀዋል። ቀጥተኛ በሆኑም ባልሆኑም መስመሮች የሚደረጉ ግንኙነቶች ቢኖሩም ወደ ቀጥተኛ የአየር ጥቃት የተደረገው ፈጣን ሽግግር የድርድሩን ሂደት እያከሸፈው እንደሚገኝ ተነግሯል። በሁለቱ ወገኖች መካከል የሚታየው ይህ የመተማመን ቀውስ ሁኔታውን ወደ ሙሉ ጦርነት ሊወስደው እንደሚችልም ስጋት ፈጥሯል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም። በአዲስ አበባ ተመራጭ የመኖሪያ ስፍራ በሆነው በጀርመን አደባባይ ህልሞትን እውን የሚያደርጉ ዘመናዊ አፓርታማዎችን ለሽያጭ አቅርበናል። በ8000 ካሬ ላይ በተንጣለለ ግቢ ውስጥ ምቾትና ግላዊነትን ባገናዘበ ዲዛይን የተገነቡ ቤቶች፣ በአንድ ወለል ላይ 4 ቤቶች ብቻ፣ ከስቱዲዮ እስከ ባለ 3 መኝታ ቤቶች፣ በአይነት የሚመረጡ ውብ እይታ ያላቸው ቤቶች በካሬ 74000 ብር ብቻ። ይፍጠኑ! 30 በመቶ ቅድመ ክፍያ ብቻ በመክፈል አሁኑኑ ይረከቡ። ቀሪውን ክፍያ ደግሞ በየ6 ወሩ እየከፈሉ መጨረስ ይችላሉ። ቤቶችን ይጎብኙ፣ ይምረጡ፣ ይኑሩ። ሮያል ሪል ስቴት ቃላችን ተግባራችን ነው። አሁኑኑ ይደውሉልን።